አሁን የምናደርገው ውይይት እኔ አይቼውም የማላውቀው አይነት ውይይት ነው። አቶ መለስ የጊዜያዊ መንግስት ፕሬዚደንት ምንም እንኳን አሁን በዚያ ወንበር ባይሆንም ሲሳተፉት ኢህአዴግ ሊቀመንበርነት ቢሆንም ከእንደዚህ ከአንድ ወንበር ከያዘ ሰው ጋር በእንደዚህ አይነት ሁኔታ መሳተፍና መከራከር መወያየት መቻል ትልቅ እርምጃ ይመስለኛል እና ይህንን ስላዘጋጃችሁት በጣም አመሰግናለሁ። ሁለተኛ በብሔረሰብ በሚባለው ቃሉም ስለማልወደው ነው እንዲህ ነው። ምናልባት ነገሩን በተጨባጭ ለማየት እንዲረዳ በሀገር ውስጥና በውጭ ያሉ ድርጅቶች እነማን እንደሆኑ እናውቃቸዋለን መሰለኝ። በተጨባጭ መወከል የነበረባቸው ያልተወከሉ ወይም መወከል ያልነበረባቸው እየተወከሉ አሉ የምንላቸው አለ ነው። ስማቸውን እያነሳን ለመወከል እንችላለን ነው። መወከል የነበረበት ድርጅት የለም እንጂ መጀመሪያ እንዴት ተብሎ በደርግ ዘመን እንደምናውቀው የፖለቲካ ድርጅት ማቋቋም አይቻልም፣ አልነበረም። ነፃ ውይይት፣ ነፃ ጋዜጣ አልነበረም። የፈለገ ምናልባት ቢናገር አንዳንድ አደጋን ለመቀበል ተዘጋጅቶ ምናልባት መናገር ይቻል ነበር ይሆናል። ከዛ በተረፈ የለም፣ ስብሰባም የለም። ስለዚህ የተደራጀ ነገር በእውነት የፖለቲካ ድርጅት ምን አልነበረም። ስለዚህ እያለ ያልተወከለ የለም። እያለ ያልተወከለ እኔ የማውቀው ከውጭ ነው ያለው። አሁን ያ ማነው ቅንጅት ምናምን ቅንጅት ኢድሃቅ የሚባለው እሱ ነው ያልተወከለው። እሱ ባለመወከሉ እኔ ለራሴ ቅሬታ አለ። አባልም አይደለሁም። እንደውም ፍቅርም የለንገዛ ጋር ድርጅት ጋር ኢድሃቅን እንዴት ነው ያየነው? በእኛ በኩል የደርግ ሸንጎ ሶስተኛ ጉባኤ ይሄ መጨረሻ የነበረው ጉባኤ እሱን ተቀብሏል ኢድሃቅ። እኛ ያ ጉባኤ የሰላም አቅጣጫን እንትን በማለት ትንሽ ወደ ሰላም አቅጣጫ ጎንበስ በማለት በዋና መልኩ ግን ወደ ጦርነት ሞቢላይዝ የሄደ ጉባኤ ነበር ብለን ነው የምናስበው። ያንን ተቀብለው ሲያበቁ ደርግ ከወደቀ በኋላ ኢሚዲየትሊ ጦርነት አወጁ። ወዲያውኑ 2 ቀንም አልሰጡም። ምንድነው እየተሰራ ያለው? ከደርግ ሸንጎ ውሳኔ የባሰ ነገር እየመጣ ነው የሚለውን ለማሰብ እንኳን ጊዜ አላገኘውም። በወዲያውኑ ጦርነትን ያወጁ እና እነኚህ ሰዎች ለሰላም ዝግጁ መሆናቸውን በፍጹም በምንም አይነት መንገድ አላሳዩም እና ኦል ዘ ዌይ ስሩ በተከታታይ ያስታወቅነው ነገር ቢኖር ምንድነው የጦርነት አዋጁን ያንሱና ይሳተፋሉ የሚል ነበር በእኛ በኩል ይቀርብ ነበር። እነሱ የጦርነት አዋጁን ሳናነሳ እንሳተፋለን ነበር ነገር። አሁን ሰላም ይፈልጋል ሲባል የሆነ ድርጅት የሆነ ኃይል ብላክሜል ማድረግ ይችላል ወይ ያስፈራራ እንትን ማድረግ ይችላል ማለት ነው። የሆነ ትንሽ ቡድን ተደራጅቶ እኔን በዚህ ቦታ ካላስቀመጣችሁኝ እኔን እንደዚህ ካላረጋችሁኝ ጠመንጃ መምዘዝ ነው ካለ ጠመንጃ መምዘዝ የሚያስፈራው ኮዝ ካለ አላማ እስካለ ድረስ ነው። የህዝብ ጥያቄ እስካለ ድረስ ከቁጥጥር ውጭ የሚሄደው ምንም ቢጀምረው አስቸጋሪ ሁኔታ ላይ የሚፈጥረው የህዝብ ጥያቄ እስከተነሳ ድረስ የሰላም የዲሞክራሲና የተለያዩ ጥያቄዎች እስከተነሱ ድረስ የሰላምና ዲሞክራሲ ሌሎች የተለያዩ ጥያቄዎች በሰላማዊና በዲሞክራሲያዊ መንገድ የሚፈቱበት መንገድ እየተቀየረ ስለዚህ ትክክል አስፈላጊነት ቦታ የለውም። በህብረተሰቡ ደረጃ ቦታ የለውም። ምክንያቱም ፍላጎቱ ማንም ሰው በሰላማዊ መንገድ ማራመድ ከቻለ ድረስ በህዝብ ምርጫ በጦርነት እንትን ማድረግ የሚፈልግ ከሆነ ይሄ ዲሞክራሲ ሰው አይደለም፣ የሰላም ሰው አይደለም፣ የጦርነት ሰው ነው። የጦርነት ሰው በጦርነት መንገድ ነው ትሪት የምታደርግ። ሰዎች የደርግን የጦርነት አዋጅ ተቀብለው ሲያልቁ የመጨረሻ እንትን አዋጅ ደርግ ሲወድቅ ወዲያውኑ እነሱ ራሳቸው ጦርነት ማወጃቸው ከዛ በኋላ ደግሞ በተደጋጋሚ የጦርነት አዋጁን አንሱና በሰላማዊ መንገድ ታግላችሁ አሸንፉ ተብሎ እንትን ሲሉ የጦርነት አዋጅን አናነሳም፣ ነገር ግን እንሳተፋለን። ይሄ ኮንፈረንስ የሰላምና ዲሞክራሲ ኮንፈረንስ የጦርነት ኮንፈረንስ አይደለም። ጦርነቱ እኛ እስከሚገባን ድረስ በለንደን ኮንፈረንስ አብቅቷል። ከዛ ወዲያ ሰላም አቅጣጫ ይዘን በዚህ ሰላም አቅጣጫ አስተዋጽኦ እናደርጋለን ብለው እስካሰቡ ድረስ በሩ ክፍት ነው። ነገር ግን የደርግን የጦርነት አዋጅ ደግፈው እኛ ደርግን አሸንፈን በገባንበት ወቅት ወዲያውኑ ይሄ የደርግ የሸንጎ ውሳኔ የሰላም ውሳኔ ነው ብለው ተቀብለው ደርግ ከወደቀ በኋላ ጦርነት ማወጃቸው ይሄ ትክክል አይደለም በሚል ነው እና ብላክሜል ማድረግ ወይም ደግሞ እያስፈራሩ እንደማድረግ አይቻልም በሚል ነው ያስቀምጥ ነው። እንግዲህ በኮንፈረንሱ የተለያዩ ብሔሮችና ብሔረሰቦች ተወካዮች ነበሩበት። ሁላችንም እናውቀው ነው። ግን ምን አለ የሁሉም ነገር ተወክሎ የአማራው ብሔረሰብ የሚወክል ግን የለም። እንደዚህ አይነት ነገር ይሰማል። እንዴት እናየዋለን? ይሄ ነገር እንዴት ታይቷለን? ትግሬው የሚወክል ኦሮሞ የሚወክል ደግሞ የተለያዩ ድርጅቶች ነበሩ። ከምባታው፣ ሀዲያው፣ ሲዳማው ግን የአማራው ግን የለም የሚባል አባባል ስለሚሰማ እንዴት እናየዋለን? ይሄ አማራ የሚለው ነገር ምን ነገር መነጋገር ያለብን ጉዳይ ውክልና ለውክልና አስቸጋሪ የሌለ ነገር መወከል አይቻልም። የለም አማራ የሚባል ነገር እኔ እንደማውቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም የአባይን ሲሻገሩ ያለው አለ፣ ጎንደር ያለ፣ ሰሜን አለ፣ አርማጭሆ፣ ሸዋም እንኳን ትንሽ ዋጋ ስንመጣ ነት ጠራ፣ መንዝ፣ ቡልጋ፣ ተጉለት፣ ምንጃር
ምናምን ተብሎ በጣጠሳል። ወሎም ብንገባ እንደዚያው ሰው አይደንቲፋይ የሚያደርገው ያልመጣ ነገር ኢትዮጵያዊ የሆነ በትግራይም ቢሆን ያው በኤርትራም ቢሆን ያው ያልመጣና በእውነት ውክልና የሚያስፈልገው ነገር እዚህ ሀገር ከኢትዮጵያ መሰረት ከተነሳ ኢትዮጵያ መሰረት መነሳት ብንፈልግ ኖሮ አገሩ የሚባለው ነገር ዘር አይደል። አገሬ የት ነው የሚለው ሰው አገሬ አማራ ነው እንደዚህ ነው የሚል ሰው የለም። መንዜ ነው ከመንዜም እንኳን ይከፋፍላታል ላይቶ እቺ እንኳን ትንሽ አማራ ቤት እንኳን ወይ ላይ ቤት ታች ቤት ይላታል እሷን እንኳንና በዚያ ሰው ራሱን ማንነቱን የሚገልጸው በመሬቱ ነው በአካባቢው። አብዛኛው ደጋው ሰው ኢትዮጵያ ውስጥ በዚያ ነው የሚጠቀመው። በተለይ በሰሜኑ ክፍል ያለው እና አማራ የሚባል ነገር አማራን ወክላለሁ ብሎ አንድ ሰው እዛ ኮንፈረንስ ላይ ቢኖር ኖሮ እኔ ወይ አብዷል ያ ሰውዬ አንድ ችግር ያለበት ሰውዬ መስሎ ነው የሚታየው። በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም። የለም። እስቲ አንድ ጥያቄው ለማንሳት ፈልግ ነበር። ምናልባት ከአንድ ቀደም ብለን ከሰማነው አንድ ነገር አያይዤ ጥያቄ ለማቅረብ ፈልጋለሁ። ከአሁን በፊት በኢትዮጵያ ብሔሮች ሁሉም ብሔረሰቦች እንጂ እየተባለ ቆየና ያለፈው ፕሬዚዳንት መንግስቱ ኃይለማርያም በመጨረሻ ንግግሩ አማራ የሚባል የለም የሚል ደግሞ ነገር መጥቶ ነበር። ደገኛ እንጂ አማራ የሚባል ነገር የለም የሚል ነገር መጥቶ ነበር። አማራ ማለት ደገኛ ማለት ነው እንጂ አማራ ብሔር ምናምን የሚባል ነገር የለም የሚል ትንታኔ መጥቶ ነበር። ትንሽ እኔ ከዛ ጋራ አይገናኝም ነው ያልኩት። ለመሆኑ አማራ ማለት ምን ማለት ነው? ይህ ስያሜና ቃላት መቼና ከየት የመጣ ወይም የተገኘ ነው? በጣም ራቅ ባለው ጥንት ጊዜ እስራኤላውያን ኢትዮጵያን ሊጎበኙ ይመጣሉ። የሀገራችንን በደንና በዱር አራዊት ያሸበረቁ የተራራስ እና የኮረብታ ሰንሰለቶች፣ በእነኚህ መካከል ያሉትን ቁጥራቸው የበዛ ወንዞችና ሸለቆች፣ በአጠቃላይ የኢትዮጵያን መልክዓ ምድር ገጽታና የሕዝቡን ባህልና አኗኗር እነሱ ከሚኖሩበት ማዕከላዊ ምስራቅ መልክዓ ምድር አቀማመጥና ሕዝብ ጋር በማነጻጸር በጣም ይደነቃሉ፣ ይመሰጣሉ። እነዚህ ጎብኚዎች ከብዙ ቆይታ በኋላ ወደ ሀገራቸው ተመልሰው የአማራን ሀገር አየን ወይም በአማራ ሀገር ጉዞ የሚል ጽሑፍ አውጥተው ኢትዮጵያን ህዝባቸው ያስተዋውቃሉ። በዕብራይስጥ ወይም በሂብሩ ቋንቋ አማ ማለት ህዝብ ማለት ነው። ሀራ ማለት ተራራ ማለት ነው። በዚህ መሰረት እስራኤሎቹ ሊገልጹ ወይም ሊሉ የፈለጉት በተራራ ላይ የሚኖር ህዝብ ማለታቸው ነው። ስለሆነም አምሃራ አሉ። ይህ ቋንቋ እና ስያሜ ከዚህ በፊት በሀገራችን አይታወቅም። በዚህ የሚጠራ ብሔረሰብ የለም። በኢትዮጵያውያን ትክክለኛ ትርጉምና አነጋገር አምሃራ ማለት ደገኛ ማለት ነው። ታዲያ ይህ ከሆነ አምሃራው ወይም ደገኛው ደጋማው ኤርትራ ነው፣ ትግራይ ነው፣ ጎንደሬው ነው፣ ጎጃሜው ነው፣ ወለየው ነው፣ ኦሮሞው ነው፣ ጉራጌው ነው፣ ከፋው ነው፣ ግሚራው ነው፣ ጋሞው ነው፣ ሀዲያው ነው፣ ወላይታው ነው፣ ከምባታው ነው፣ አርጎባው ነው ወዘተርፈ ማን ነው? እኔ ለምሳሌ በማደርገው ጥናት ወሎ በብዙ መቶ የሚቆጠሩ ገበሬዎች አነጋግሬያለሁ እና ይሄንን ጥያቄ ጠይቄያቸው አማራ ነህ ሆይ ይሏል። አይደለሁም ይለኝ። ምንድን ነህ ታዲያ? እስላም። ቋንቋ ምንድን ነው? አማርኛ። በብዙ መቶ የሚቆጠሩ ገበሬዎች ናቸው። ባሌም ብንሄድ ያው፣ አርሲም ብንሄድ ያው። አማራ እንደ ለብዙ ሰው እንደ ክርስቲያን ማለት እንጂ የዘር የአንድ ህብረተሰብ የአንድ እንደው መኖሪያው የተወሰነ ኢትዮጵያውያን ክፍል ሆኖ የሚገምት የለም። ምሳሌ ጥራ በባል እንደዚህ አይነት ነገር እኔ የማውቀው አንድ ብቻ። በጣሊያን ጊዜ በ5 ዓመት ጣሊያን ኢትዮጵያን ሲከፋፍ በጌምድርን፣ ወሎም፣ ጎጃምን፣ ሰሜን ሸዋን አንድ ላይ ያደረገና አማራ ያ ብቻ እንጂ እነዛ ሰዎች ራሳቸው እዚህ ውስጥ ያሉት ሰዎች እኛ አማሮች ነን፣ የአማራ ስሜት የአማራነት ስሜት አለኝ የሚል የለም። እንደምታውቁት በአክሱም አድዋ ያለ ህዝብ ነዋሪ በጌምድር ጋራ የበለጠ ግንኙነት አለው። በጌምድር ካለው አማርኛ ተናጋሪና ሸዋ በጋብቻ እንኳን ቢሆን ጎንደሬ ወደዛ ቢጋባ ይመርጣል ከሸዋ ጋራ እንደ ትንሽ ይቃፈዋል። አማርኛ ተናጋሪ ሞት
እና በብዙ አይነት ነገር ስንመለከተው በእውነት የሌለ ነገር ነው። እዚህ ሀገር አሁንም የለም። አለመኖሩ ደግሞ ለእኔ ጥሩ ነው፣ ለኢትዮጵያ ጥሩ ነው ባይ። አሜሪካን ሀገር እየተፈጠረ ይሄው አማራ የሚባል ነገር አሜሪካን ሀገር እየተፈጠረ ያ እንደማይጋባብን ተስፋ አለን። አንዳንድ ነገሮች እንትን ማለት ነው። በመጀመሪያ ደረጃ አማራ የሚባል ህዝብ አለ የለም የሚለው ላይ ፕሮፌሰር መስፍን አሁን የያዙት አቅጣጫ ለአማራ ብቻ የሚሰራ ሳይሆን ለሁሉም ብሔረሰቦች የሚሰራ ነው። በዚህ ከተሄደ ኦሮሞ የሚባል ነገር የሚል፣ በዚህ ከተሄደ ትግራይ የሚባል ነገር የሚል፣ አንዱ ሽሬ ነኝ ይላል፣ አንዱ ሸዋ ነኝ ይላል፣ አንዱ ደርታ ነኝ ይላል። ነገር ግን ከዚህ በላይ ደግሞ አንድ ትግራይን ትግራይ የሚያደርገው ኮንሴፕት አለ፣ ቋንቋ አለ፣ ባህል አለ፣ ስነ አእምሮ አለ። እነኚህን ግምት ውስጥ በማስገባት ግን ከባቢያዊ ልዩነቶች እንዳሉ ሪጂናል የሆኑ ልዩነቶችና እንትኖች እንዳሉ የታወቀ ነገር ሆኖ ግን በዚህ ክልልም ቢሆን አንድ ትግራይ የሚባል ነገር አለ፣ አንድ ኦሮሞ የሚባል ነገር አለ፣ አንድ አማራ የሚባል ነገር አለ። ይሄን ስል ጎንደሬውና ጎጃሜውና ሸዋው ከታሪክም ጋር የተያያዘ ነገር አለ። ቅድም ፕሮፌሰር ያመጡት ሀሳብ አለ። ምናልባት ወደ ትግራይ ድንበር ያለው ጎንደሬ በአብዛኛው ከትግራይ ጋር ይበልጥ ይጋባ ይሆናል ከዚህ ከሸዋው እንትን በሌሎች የተለያዩ ምክንያቶች ሊኖሩ ይችላል። ያም ሆኖ ግን አማራ የሚባል ህዝብ አለ። እኔ ህዝቡን እንደዚህ እንትን ማለት በጣም ትክክለኛ መስሎ ማይታይ የአማርኛ ቋንቋ አለ። የወሎ ያነሱት ለየት ያለ ነገር አማራና እስላም የሚባል ነገር አለ ወሎ ውስጥ። እሱም የሚመስለኝ ከሰዎቹ ታሪክ ጋር የተያያዘ ነው። አሁን እስላም ነኝ የሚለው በአብዛኛው ቀደም ሲል ኦሮሞ የነበረው ነው እና በሂደት ቋንቋ ምናምኑን እያጠፋ እናንተን የሌላ ቋንቋ እየወሰደ የመጣው ሴክተር አሁን እስላምና አማራ ብሎ ይለያል። ኦሪጂናሊ ግን እነኛ ሰዎች በፊት ኦሮሞ የነበሩ ናቸው የእጁ ዘተዘታ አካባቢ። በተረፈ ግን ጎንደር አሁን ለምሳሌ እስላምና አማራ ብሎ አይለይም። ወሎ ብቻ ነው ይሄ ፌኖሜና ያለው። ጎጃም እንደዚህ እስላምና አማራ ብሎ የሚለይ ነገር አላየሁም። ሰሜን ሸዋም እንደዚህ ነገር አይቶ የለም። በእርግጥ ግን መንዝ ነው የሚለው ምናልባት መንዝም ቅድም ባስቀመጡት ይለያይ ይሆናል። ግን ይሄ የትም ቦታ ያለ ነው። በሁሉም ብሔሮችና ብሔረሰቦች አካባቢ ያለ ነገር ነው። ከዚህ ባሻገር ግን አንድ ህዝብ እንደ አንድ ህዝብ ካቴጎራይዝ አድርገን ለማየት የሚያስችለን ነገር አለ ይመስለኛል እና ይሄኛውም ለአማራው ይሰራል የሚል እምነት አለ። ይሄ ውጭ ሀገር ተጀምሯል ያሉት እንዳይጋባብን የሚሉት እሱን እንዳይጋባብን እኔ እፈራለሁ። ምክንያቱም አማራ ስላለ ሳይሆን የአማራ ህዝብ መብት እና ጥቅም መጠበቅ አለበት በማለቱ ሳይሆን የሌሎችን ብሔሮች መብት በሚጋፋ መልኩ ስለሚያዩ ነው። የአማራ ህዝብ መብትና ጥቅም ከሌላው መብት ጋር ተጻራሪ አይደለም። በፍጹም የኛ እምነት ነው። እነኛ እንዳይጋባ ምን ፈራ አስተያየት ግን ተጻራሪ ነገሮች አድርጎ ያስቀምጣቸው። ተጻራሪ ግን አይደሉም። የጭቁን ብሔሮችና ብሔረሰቦች መብት ማስከበር ማለት የአማራው ህዝብ መብትና ጥቅም መጉዳት ማለት አይደለም። በብሔራዊ ጭቆናው ተጠቃሚ የሆነ የአማራ ጭቁን ህብረተሰብ የለም በእኛ እምነት። ይሄ ነው በእኛ እምነት ስል ደግሞ አብስትራክት ቲዮሪ አይደለም፣ በተግባር እናውቀዋለን። ሰሜን ሸዋን በተግባር እናውቀዋለን፣ ጎጃምን በተግባር እናውቀዋለን፣ ጎንደርን በተግባር እናውቀዋለን። እዛ ያለው አርሶ አደር በምን አይነት ሁኔታ ላይ እንዳለ እናውቃለን። ተጠቃሚ አይደለም ከነበረ ሁኔታ። ተጠቃሚ የነበረ ሴክተር ካለ ክፍል ካለ በጣም ጥቂት ህዝቡን አይወክል። ስለዚህ እነኚህን ነገሮች ተጻራሪ አድርገው የሚያስቀምጠው አመለካከት እንዳይጋባብን በጣም መጠንቀቅ ያለብን ነገር ነው እያለ ነገር ግን አማራ የሚባል ህዝብ አለ፣ ባህል አለ፣ ታሪክ አለ፣ ቋንቋ አለ። በእርግጥ የአማራው ታሪክ ምናልባት ከትግራይ ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ከአገው ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል። ነገር ግን እንደ ህዝብ እንደ ኦሮሞ፣ እንደ ጉራጌው፣ እንደ ሌላ ሁሉ አንድ ህዝብ አለ ብለን ነው የምናምነው እንደ ኢህአዴግ። በተረፈ ኢትዮጵያ ናሽናሊዝም ወይም የኢትዮጵያ ብሔራዊ ስሜት አልተንጸባረቀም የሚለው ምናልባት ከኤርሚያስ ጋር ከምንለያይበት አንደኛው እንትን ይሄ ሳይሆን አይቀርም። እኔ የኢትዮጵያ ስሜት የኢትዮጵያዊነት ስሜት ኢትዮጵያ ከብሔሮችና ከብሔረሰቦቿ ውጭ የለችም እና ኢትዮጵያዊነት ማለት ለእኔ የሁሉም ብሔሮች መብትና ጥቅም የሚጠበቅበት ሁኔታ መፍጠር ማለት ነው። ከብሔሮችና ብሔረሰቦች ውጭ የሆነ ሱፍራ የሆነ ነገር ማስቀመጥ አይደለም። እነኚህን ሁሉ የሚያስተሳስርና የእነኚህን ሁሉ ጥቅምና መብት የሚጠብቅ ሀሳብ ማምጣት ማለት ነው እና በዚህ መልኩ ስናየው ለምሳሌ ከምባታው ተበድሏል ብሎ ማለት ኢትዮጵያዊነትን መጉዳት አይደለም። ሪሊ ተበድሏል። አንድ ላይ ለመሆን ከፈለግን ይህን በደል እናስወግደውና አንድ ነው። ዘሆል ኮንፈረንስ ግን ጠቅላላ ኮንፈረንሱ የነበረው ስሜት ይሄ ነው። እንበታተን አልነበር። አንድ ላይ ትልቅ ሀገር ነበር። ከዚህ በላይ ኢትዮጵያዊነት ያለን መስሎ አይታየኝም እና ኢትዮጵያዊነትን ወክሎ የቀረበ ድርጅት የለም ብቻ ሳይሆን በእኔ እምነት ኮንፈረንሱ ራሱ ኢትዮጵያዊነትን ነበር ከእያንዳንዱ እንትን ያንጸባርቅ የነበረው በዚህ በመልኩ ስናየው። ከዚህ በተረፈ አማራ ህብረተሰብ አልተወከለም ምናምን የሚለው አባባል በእኛ በኩል ትክክለኛ ነው ብለን አናምን። በሁለት ምክንያቶች አመለካከቶች ናቸው የተወከሉት እያለ ባለፈው ጊዜ ኦፍኮርስ አመለካከቶችን ከሰው ሙሉ በሙሉ መነጠል አይቻልም። ምክንያቱም እነኛን አመለካከቶች ይዞ የሚራመደው ሰው ነው። ስለዚህ የከምባታው ኦፒኒየን ወይም አመለካከት ምንድን ነው ብሎ በድምጽ ብቻ ማረጋገጥ እስካልተቻለ ድረስ የተደራጀ አካል ካለ ማምጣት ነው። የከምባታን አመለካከት
አውቃለሁ እሱን ወክላለሁ ብሎ የመጣውን እሱ እንዲወከል ማድረግ ነው። በዚህ መልኩ አማራን ስፔሲፊካሊ ወክላለሁ ብሎ የመጣ ድርጅት የለም። ነገር ግን አንደኛ በአመለካከት ደረጃ የጭቁኑን ለምሳሌ አርሶ አደሩን አካባቢ ወሰድ እንደሆነ አንድ አይነት የአማራ አመለካከት የለም ያልከው እኔ በጣም ትክክለኛ አባባል ነው የሚመስለኝ። የአርሶ አደሩና ደግሞ ትንሽ ከፍ ያለ ቦታ ላይ ያለው አመለካከታቸው በጣም የተለያየ እንደሆነ ነው የሚሰማው። በዚህ በኩል ስናየው አሁን የአማራውን አርሶ አደር በትግሉ ሂደት ያየውና ያንቀሳቀሰው ድርጅት ማን ነው ብንል ኢህአዴግ ነው። በአባል ድርጅቶች አማካኝነት ሰሜን ሸዋን ብዙ ጊዜ፣ ወሎን ለብዙ ጊዜ፣ ጎጃም ደግሞ በቅርቡ ገጠሮችን በሙሉ እየተቆጣጠረና እየሰራና እያንቀሳቀሰ ያለው ግን በትግልም አስተዋጽኦ አድርጓል። ይህ ዝም ብሎ በአካባቢውን መቆጣጠር አልነበር። የኢህአዴግ ሰራዊት በቁጥሩ ይሄ ጎጃም ህዝብ አንድ መቶኛም አይሆንም እና የህዝቡ ድጋፍ ከሌለው በስተቀር ያን አካባቢ በአንድ ጊዜ መቆጣጠር በፍጹም አይችልም። ፕሮፌሰር በዚህ ስብሰባ ላይ ሳይሆን ከዚህ በፊትም በደርግም ጊዜ የተወሰነ ምልክት ሰጥቷል በዚህ ይህን ጉዳይ በሚመለከት እና ይሄ ያለ ነገር ነው። ሁለተኛ ይሄን ከፍተኛውን ክፍል ይወክላሉ ብለን ያሰብናቸው ክፍሎች ገብተዋል። ይሄ እንግዲህ በአመለካከት ነው። ምናልባት ነሰሰርሊ በብሔራዊ ተዋጽኦአቸው አማሮች ላይሆን ይችላሉ። ነገር ግን የጭቁን ብሔሮች መብት ማስከበርና የአማራው ህዝብ መብት ማስከበር፣ የጭቁን ብሔሮች ህዝብ መብት ማስከበርና የኢትዮጵያ በአጠቃላይ ጥቅምና መብት መጠበቅ እነኚህ ነገሮች ተጻራሪ መስለው የሚታዩቸው ኃይሎች በእኛ አጠራር ትምክህተኛ ምናምን የምንላቸው ኃይሎች እንዲገቡ አድርገን ቅድም እናንስቻለሁ። ዩኒቨርሲቲን ጉዳይ በምናነሳበት ጊዜ ሌሎችም ድርጅት እንግዲህ አሰስመንት ላይ ግምገማ ላይ ልንሳሳት እንችላለን። ምናልባት እንደዚህ አይነት አመለካከት አላቸው ብለን ያሰብናቸው የተለየ አመለካከት ይዘው ሊቀርቡ ይችል ይሆናል። ነገር ግን ብዙም ኮንፈረንሱ ላይ እንዳየነው ብዙም የተሳሳተን አይመስለንም ግምታችን ላይ። ስለዚህ በእኛ እምነት በአማራው አካባቢ አሉ የሚባሉት አመለካከቶች የተለያዩ አመለካከቶች ናቸው። እነሱ ሁሉ ተወክለዋል። ልክ ለምሳሌ ከምባታ የኦሮሞም ለምሳሌ የኦሮሞን የወሰድነው የተለያዩ ድርጅቶች ተወክለዋል። በኦሮሞ ውስጥ ያሉ የተለያዩ አመለካከቶች ከሚል አኳያ ነው ያየነው እና በዚህ መልኩ የአማራውን ታይቷል የሚል እምነት ያለ ምንም እንኳን የአማራ ድርጅት ብሎ የቀረበ ባይኖርም አንዳንዶቹ ምናልባት አማራ የምትባለው አካል እየተጠላች ነው ለምን እንደሆነ አይገባኝም። ጀስት አዝ ልክ እንደ ኦሮሞ እንደ ትግራይ የአንድ ህዝብ ስም ነው የሚያሳፍርበት ወይም እንትን የሚልበት ምክንያት የለም። አንዳንዶቹ የመሀል ሀገር ሰው ነን ይላሉ። ኦኬ መሀል ሀገር ማለት በጂኦግራፊ ከሚገልጽ ምን አይነት ፕሮብለም አለ? አማራ ነኝ ማለት ምንም እንትን